የዚህን ሰው መልእክት ጌታ ሲሰጠኝ ጦጣየውና ጦጣ በተፈጥሮ ምን ላይ ነው የምትውለው የምታሳልፈው? እንጨት ላይ ዛፍ ላይ እና ጦጣ ዛፍ ላይ ስትወጣ እንዴት ልትወጣ ነው አይባል። ከዛ ዛፍ ላይ የሚወጣ ሰው እንደዚህ አይነት ስራ የሚሰራ ሰው አለ። ምን ያገናኛል አንተ? ዛፍ ቆራጭ ነው። ዛሬ ከአስመራ አካባቢ የተላከልሽ ፍላጻ ተሰበረ። ምን አለሽ አስመራ? እናቴ። ኦኬ ስምረት ማን ነች? አንቺው ራስሽ? ኢየሱስ ጌታ ነው። ስሙ የተባረከ ይሁን። እኔ የመጣሁት ከኮተቤ ነው እና ህፃን ልጅ ይዤ ወንድ ልጅ ይዤ መጥቼ ነበርና የተከራዬ ልጁን ይዤ መጥቼ እዚህ ቁጭ ብዬ ፕሮግራም እየተከታተልኩ የገና በዓል ነው የጌታ ልደት እና ህፃኑን የእግዚአብሔር ሰው ቀባው። ዘይት ጭንቅላቱ ላይ ያፈሰሰና ጸልዮልኝ ይዤ ሄድኩ። ተከራዬ ደግሞ ኦርቶዶክስ ናት። እሷ ከጠንቋይ ቤት መታ ቤቴን ተከራይታኛለች። እና ያ ህፃን ልጅ ከዚህ ተቀብቶ ይዤው ሄጄ ማታ ነጋዴ ናት። ማታ ልጁን ስታቅፍ እኔ ቤቴ ውስጥ ሆኜ ልጆች የማይሉ ብቻዬን ነው ያለሁት። እየጸለይኩኝ በር ዘግቼ አጎንብሻለሁኝ። እና ሴትየዋ ልክ ልጁን መታ ስታቅፈው መንፈሱ ይነሳና መንፈሱ በሩን ከፍቶ ይገባና አንገቴን ያንቀኛል። እኔ እዛው ተጎነበስኩበት አንገቴን እዝጋ እንደዚህ ሰርስሮ ሲይዘኝ እንዴት እንደሆነ አላቀም። እንግዲህ ጌታ ረድቶኝ ነው እንጂ በጣም ትልቅ ሴት ናት፣ ግዙፍ ናት። እንዴት ወደ ኋላ እንደጣልኳት አላቅም። ጌታ ረድቶኝ ነው የወደቀችልኝ። በዛን ሰዓት እኔ ጌታ ኢየሱስ እያልኩ ስጮህ ተከራይ ይመጣል። አንዱ ተከራይ በጌታ ነውና ያ መንፈስ መሆኑን አይቶ መንፈሱን ሲያናግረው ልጄን እሳት ልጄ ላይ ያስቀምጣ ነው የሚለው። ልጁ እዚህ ተቀብቶ ነው የሄደው እና ልጁ እዚህ ስለተቀባ ልጄ ላይ እሳት አስቀምጣ እሷን እገላለሁ፣ ቤቷን አቃጥላለሁ ነው የሚለው። በጣም በቃ ሲረብሽ ነው ያደረው። ወዳው መንፈሱ ተንበረከከ። በቃ ተንበረከከና ጌታን ተቀብላ መንፈሱ ወጣ እና ደስ ብሎኛል። እዚህ ቤት ክብር አለ። እዚህ ቤት የጌታ ክብር አለ፣ መንፈሱ አለ፣ ህልውናው አለ። በእውነት እዚህ ቤት ጌታ አለ። ደስ ይላል። እኔ በእውነት ነው የምላችሁ ልጁን ይዤ ሄጄ መንፈሱ ሲነሳ በጣም ነው ደስ ያለኝ ከምንም በላይ። ለምን ልጁ ክብር ይዞ ነው የሄደው። የእግዚአብሔርን ክብር ይዞ ስለሄደ ነው መንፈሱ የተንቀሳቀሰና ግቢዬን የረበሸው እና ደስ ብሎኛል። ለእግዚአብሔር ክብር ስጡልኝ። አጨብጭቡ ለጌታ ክብር። ኦኬ ዛሬ ደግሞ ሌላ ብላቴና ይቀባ። እስቲ ሳሚ የሚባል ልጅ ኢን ጂሰስ ኔም ጄላ ብራሃታ ላባሻታ ካያራ ላቦስ እልሁ ማን ነው? ወላጅ አባትሽ ዛሬ እርግማን ከቤታችሁ ተሰበረ። አንድ ሰው ጮሆ ከኛ ቤት ተሰበረ ይበለኛል። አሜን። ተሰበረ በኢየሱስ ስም። እሱ ራሱ ነው። አዎ እሱ ነው። ራሱ ነው። ቀድሞ ነው ስሙ የወጣለት ሳይረገዝ ሳሚ ተብሎ። ክብር ለስሙ ይሁን። አጠገባችሁ ያለውን ሰው ጨብጡት፣ ያዙትና በጌታ በኢየሱስ ስም በሉት። ከዚህ ቀን ጀምሮ እርግማንን ከዘር ላይ የሚሰበር ብላቴና ካንተ ጉልበት ካንቺ ማህፀን ላይ ይፈጠራል። እንጨት ስራ የሚሰራ ሰው እንጨት ስራ እስኪ አንተ ቆም እዛ ጋር ምን እንዳየው ታውቃላችሁ? ጦጣ ታውቃላችሁ? የዚህን ሰው መልእክት ጌታ ሲሰጠኝ ጦጣየውና ጦጣ በተፈጥሮ ምን ላይ ነው የምትውለው የምታሳልፈው? እንጨት ላይ ዛፍ ላይ እና ጦጣ ዛፍ ላይ ስትወጣ እንዴት ልትወጣ ነው አይባልም። ከዛ ዛፍ ላይ የሚወጣ ሰው እንደዚህ አይነት ስራ የሚሰራ ሰው አለኝ። ምን ያገናኛል አንተ? ምን ያገናኛል? ዛፍ ቆራጭ ነው። ቆይ ላረጋግጠው መልእክቴን። ዛፍ ቆራጭ ነኝ ማለት ዛፍ ከስር ነው የምትቆርጠው? እንዴት ነው? ዛፍ ብዙ ሰው ይቆርጣል። ያንተን ለየት የሚያደርገው ምንድነው? እንግዲህ በገመድ ነው የሚወጣ ላይ ጫፍ ላይ ትወጣለህ። እንደ ጦጣ ትወጣለህ። አንድ ሰው ጮሆ አሜን አይልም ወይ? ደግመህ አሜን አትልም ወይ? አሜን። እንዴት ነሽ? ስለ አረብ ሀገር ምን ታውቂያለሽ? አክስታለች። ኦኬ ቤቴል ማን ነች? በቃ ከርስ ተሰበረልሽ ዛሬ። አሜን። ጮኸ አሜን አትለኝም ወይ? ሁለት እጆችን ስጠኛ በናዝሬቱ ጌታ በኢየሱስ ስም
በማንም በምንም የተሰራብህ የተከተለ የያዘ የለቀቀ ጨለማ ዛሬ የተገፈፈ ይሆን። ዛሬ የተገፈፈ ይሆን። ዛሬ የተገፈፈ ይሆን። ዛሬ የተገፈፈ ይሆን። ጌቱ ሚል ስማ ያለው ጌቱ ጌታ ይፈልጋል። አሜን። ፈጥነ ወደ አገልግሎት። እሺ፣ ፈጥነ ወደ አገልግሎት። እሺ። አንተ የእግዚአብሔር ጠበቃ ልትሆን አትችልም። እውነት እግዚአብሔር አጋዥ አይፈልግም። እውነት ኤላ ፕራዲያ ሶኖሞ ፕራጂ የሚሆነውን ሁኔታ እያየ ልቡ ወረዳ ላይ ጌታ የዘመኑን አገልግሎት እያየ አገልግሎቱን ተዋል። ራይት የተጠሩና ያልተጠሩ ተቀላቅለዋል። እኔስ ከማን ጋር አገልግል እያለኝ ነው። እውነት ነው። ሰው በሰው ሳይሆን በጠራው ጌታ ነው የሚኖረው የሚያገለግለው። አሜን። ስለዚህ ስለ ጥሪያቸው አያገባህም። ስለ ጥሪ ተነስ። እሺ፣ ሃሌሉያ። ይለየናል። አሜን። ያበጥረናል። አሜን። ያጣራናል። ናላቫዶ ጩና አሜን። ሶፕራዲያ ኤና ኮዞ ፕሬዲያ ሴይ ሃሌሉያ። ሰው ጸጋ ክብር ተሸክሞ ቁጭ ይላል እንዴ? ቤት ኑሮ ህይወት ካልሞላ አታገለግልም? መኖር በራሱ ድንቅ አይደል እንዴ? ተአምር አይደል እንዴ? ቁሚ እስቲ። ዛሬ ከአስመራ አካባቢ የተላከልሽ ፍላጻ ተሰበረ። አሜን። ምን አለሽ አስመራ? እናቴ ኢየሱስ ማን ነው? ከዚህ በኋላ እንደ እግዚአብሔር ነብይ ለእናንተ ቤት ትዳር እፈቅዳለሁ። ለእናንተ ቤት መውለድ እፈቅዳለሁ። ለእናንተ ቤት መክበድ እፈቅዳለሁ። ለእናንተ ቤት መባረክ እፈቅዳለሁ። ከሞን ዘይት አምጡልኝ እስኪ ነው ወደዚህ ታይ ሂድ ከላው ላይ እሳት አድርጌብሃለሁ። ዘመኗን የበላ በናዝሬቱ ጌታ በኢየሱስ ስም ማግባት መውለድ መከናወን የከለከልካት አንተ የጨለማ መንፈስ በስሟ ላይ የተደገምክ እሳት አድርጌብሃለሁ። ታይ በኢየሱስ ስም እሳት አደረኩብህ። እሳት አደረኩብህ። አንድ ሁለት የመጨረሻ ጥላት ሂድ በጌታ በኢየሱስ ስም። እህቴን የፈታዎች የእናንተን ቤት ይፍታላችሁ። የእናንተን ቤተሰብ ይፍታላችሁ። በሕይወት በኑሮ የሚቋቋማችሁ ሁሉ ከእግሮቻችሁ ጫማ በታች የወደቀ ይሆን። አይዞሽ። ምን ሆንሽ ማየ? ፍክት አላለችም? እስቲ ነው ጨብጭኝ። አይዞሽ። ጌታ መንፈስ ቅዱስ እርኩሱ መንፈስ በወጣበት ቅዱሱ መንፈስ አሁን ይቆጣጠራት። ተፈጸመ። በቃ ከዚህ በኋላ ያለው ዘመንሽ የዝማሬ ይሆን፣ የአምልኮ ይሆን። ኦኬ። ስምረት ማን ነች? አንቺው ራስሽ ሂጂ ተከናወኚ። ይሄን ነገር ከዚህ ላይ አንሺው። ግሩምና ድንቅ አድርጎ ስለፈጠረኝ እግዚአብሔርን አመሰግነዋለሁ አለ። አሜን። ቆንጆ ነሽ። እሺ ማየ አምላክ እግዚአብሔር ከኔ ጋር ካለ ይሄው ከዚህ በኋላ ያለው ዘመንሽ እረፍት ይሁን። መጎናጸፊያ ይሰጥሽ። ስትስቂ ያሳየኝ። ምሕረት የተደረገላት ያቺ ሴት ነች ብለሽ ስትቆሚ፣ ስትመሰክሪ፣ ስታመሰግኝ ያሳየኝ። እግዚአብሔር ለዝማሬ ይፈልጋል። አንተ ምንድነው? እውነቱ ምንድነው? ዘማሪ ነኝ። በኢየሱስ ስም ከዚህ ቀን ጀምሮ ባረኮ። አሜን። በማይሄድ በረከት ባረኮ። አሜን። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር በረከት በኢየሱስ ስም ባንተ ላይ ይሆን። ከዚህ ቀን ጀምሮ በሞገስ መውጣትና መግባት ይሁንልህ። በነገር ሁሉ መከናወን ይሁንልህ። የሚፈልግ አያገኝ። እና አንተ ስትከብድ ማየት እፈልጋለሁ። ተንበርከክ። ዘይት አምጡልኝ፣ የጠርሙስ ዘይት አምጡ። የጸጋው ይብዛልሽ፣ ፊቱን ያብራልሽ፣ በነገር ሁሉ መከናወን ይሁንልሽ። የሚፈልግሽ ክፉ አያገኝሽ። የሚያስፈልግሽ ሁሉ በተአምራት ይዘጋ። በይ ከዚህ ሰዓት ጀምሮ አንቺን ለኮስኮሽ በሄድሽበት ሁሉ ልዩነት ይሁን። በስማ ዛሬ ከአንድ ቤት ሁለት ሰው ሊቀባ አይገርም ወይ ጌታ?
በደንብ ስማኝ አባኮ ላልተው ካለኝ ጌታ አሜን ላልጥልህ አለኝ ጌታ አሜን ለዘላለም አለኝ አሜን እሸከምሃለሁ አሜን አላሳፍርህም አለኝ ጌታ አሜን የቤተሰቦችህን የወዳጆችህን የጓደኞችህን ፊት አይቶ ሳይሆን ጌታ ራሱን አይቶ ከዚህ ቀን ጀምሮ ለዘላለም እሸከምሃለሁ አለኝ አሜን እመነኝ በታማኝነት ይህን ጌታ ካገለገልከው ምድረ በዳህን ያለመልመዋል አሜን ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያስኩት ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያስኩት የያዛችሁት ጌታን ከሆነ ጌታ መንገድ ላይ ትቶ የሚሄድ የሆነ ወንበዴ አይደለም የሆነ ወረተኛ ሰው አይደለም ወዳየላችሁ ያደርሳችኋል እያልኳችሁ ነው ወደ ተናገራችሁ ያደርሳችኋል እያልኳችሁ ነው በኢየሱስ ስም ያየላችሁን ማየት ይሁንላችሁ አሜን አባት ሆይ ልቀቂ ውስጥ ብላቴና አሁን ይህን ጌታ ያውቀዋል ጨብጠኝ እስቲ አባ ጨብጠኝ እስቲ ሳይወለድ ነው ስሙ ይወጣለት አልሽ ሳይረገዝ አሁን ይህን ጌታ ሊሰራበት የቅድሞ ምስክርነት በቂ አይደል ይሰራል አይሰራም ጌታ አባቴና አምላኬ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ይህንን ብላቴና ከዚህ ቀን ጀምሮ ነብይ ይሆን ዘንድ ጌታ ሆይ እንደተናገርከኝ እንደ ቃል እንደሰማሁት ድምጽ በኢየሱስ ስም ቀባሁት የሚቀጥለው ዘመን ትውልድ የሚያርፍበት በናዝሬቱ ጌታ በኢየሱስ ስም ሳሙኤልን በኤሊ ፊት እንዳሳደግከው እንደዛ ይህን ብላቴና በፊት እንድታሳድገው ዛሬ ቀብቼዋለሁ ዘመኑ የበረከት ይሁን ዘላለሙ ተባርኮ ይቀር የምድርን ከርስ የሚሰብር ቤተ ክርስቲያንን የሚያሳርፍ ለትውልድ ሁሉ በረከት የሚሆን ብላቴና እንድታደርገው በኢየሱስ ስም ጸለይ የከተማው አደባባዮች ታልፈው ይሰጡ በመልክ ሳይሆን በችሎታ ሳይሆን በእውቀት ሳይሆን በናዝሬቱ ጌታ በኢየሱስ ስም በእግዚአብሔር ጸጋ ወጥቶ መግባት ይሁንልህ መከናወን ይሁንልህ ከዚህ ቀን ጀምሮ በናዝሬቱ ጌታ በኢየሱስ ስም የእግዚአብሔር እጅ ካንተ ጋር እንዲሆን አዲስ ቀን እንድትቀኝለት በአዲስ ዝማሬ እንድትገለጥ በኢየሱስ ስም ዘመኑ ካየው ክፉ ሰወርኩ ያው በአምላኬ በእግዚአብሔር ፊት ቀባው ሂድ በማይወሰን ሞገስ ተከናወን ቤትሽን ባረኩት ኑሮሽን ባረኩት ትዳርሽን ባረኩት ጌታ እንዲህ በላት አለኝ የፈራሽው አይወርስሽም አሜን የፈራሽው ኢየሱስ አንድ ሰው ጮኸ አሜን አይልም ወይ በጃስካው በልብ ያለው ቤት የተውከው ነገር ዛሬ ይፈወስ ዛሬ ይባረክ ኢየሱስ ጌታ ነው ዋሻው ነብይ ነኝ አይደለሁም ይሄን ሚስጥር በምን ማወቅ እችላለሁ አናውቅህም እኛ አንተ እኔ ነኝ እሱ ራሱ የጠራሁት ግን ጌታ እንዲናገረኛል ብለሽ ተጠብቀሽ ነበር
ጌታን እንደዚህ ያገኘዋለሁ ብለሽ ጠብቀሽ ነበር? አይ እንደዚህ አልጠበቅኩም በፍጹም። በጌታዬ በኢየሱስ ስም ይሄ ጉዳይ ተቀየረ። አሜን ለመልካም ሆነልሽ። አሜን መጽሐፍ ሲናገር እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል ነገሩን ለበጎ አደረኩልሽ። አሜን ከዚህ ሰዓት ጀምሮ ጸጥ ይበል፣ አሜን ዝም ይበል፣ አሜን ተፈውሶ ይቀር አሜን በኢየሱስ ስም አሜን። አሜን ያዦችሽ ላይ በጌታዬ በኢየሱስ ደም ይኸው መልካም ይሁን። አሜን አሜን የክፋት እጅ ይነሳ፣ አሜን የጨለማ እጅ ይነሳ በጌታ በኢየሱስ ስምና ስልጣን። ነገሩን ሁሉ እንደ ስሙ አደረኩልሽ። አሜን ተፈጸመ። አሜን ሂዱ ተከናወኑ። ወዳችኋለሁ። ጌታ እግዚአብሔር ከእናንተ ጋር ይሁን። እኔን ያዩ አይኖች ከዚህ ሰዓት ጀምሮ ይሁ አይኖች ፈጽመው ይከፈቱ፣ ጆሮች ፈጽመው ይከፈቱ። ከዚህ ቀን ጀምሮ ማንም የማይገባበት ሌሎች የተከለከሉበት ስፍራ መግባት ይሁንልህ እንደ እግዚአብሔር ነው። መማር እንዳንተማ፣ መስበክ እንዳንተማ፣ ማንበብ እንዳንተማ፣ መጸለይ እንዳንተማ፣ ግን ጉልበትን አስሮ ያስቀመጠውን ነገር ዛሬ ረገምኩት። የተረገመ ይሆን። አሜን። ከዚህ ቀን ጀምሮ እንደ ነብይ እንዲህ ብዬ ባረኩ። ሰው ሁሉ ይስማ፣ ምድር ትስማ፣ ሰማይ ይስማ፣ አምላክ እግዚአብሔር ይስማ። የተናገርከው የአፍ ቃል ከዚህ ቀን ጀምሮ ይብቀል። በኢየሱስ ስም ባረኩ። ለበረከቶች የጠርሙሱን ዘይት ስጡኝ። አባ ሕይወት ቀያሪ የሆንክ ጌታ፣ ታሪክ ቀያሪ የሆንክ ጌታ፣ እኔና የብላቴና በቀጠሮ አልተገናኘንም፣ ባንተ ፕሮግራም ነው። ዛሬ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ሕይወቱን የጌትነት ሕይወት ታረግለት ዘንድ፣ የክብር ሕይወት ታረግለት ዘንድ፣ እንደ ስሙ ይሆንለት ዘንድ ዘሮቹ ላይ ያለው እርግማንን ሰብረህ ጨለማውን ሰብረህ በአባቱ እናት ዘር ላይ ተቀምጦ የሚሰራው ዛሬ ረግመ ማለፍ ይሁንለት፣ ማለፍ ይሁንለት። ክብር ክንድ በኃይል ይገለጥበት። ይኸው ቀባሁት። ከዚህ ቀን ጀምሮ በምድሪቷ ላይ ሂድና ተገለጥ በኢየሱስ። መከናወን ሆነልህ። ገደብ ከህይወት ላይ ተነሳ። ፍረደኝ ያልከው እግዚአብሔር ፍረድልኝ። በቃ ደካማ ነኝ እኔ ሰው የለኝም ብቸኛ ነኝ ያልከው አይደለ? እግዚአብሔር በጽድቅ ፈርድልሃለሁ አለ። ልጅ አይቻለሁ አለ። አሜን አሜን። ኢየሱስ አሜን። ሰው የለህም? የለኝም ማንም። አሁን አለኝ የምትለው ነገር ሁሉ ከገባህበት ጉዳይ አይወጣም። ይኸው አምላኬ ምስክር። አሜን። ሰምተኛል? አሁን አለኝ የምትለው የሚቆጠረው ነገር ሁሉ ከገባህበት ጉዳይ አይወጣህም። አዎ። ደግሞም ሌላ ሊረዳ የሚችል ሰው የለም። ማንም የለኝም። ሸር ቢኖር እንኳን ሊያወጣህ አይችልም። ብቻህን አይደል? አዎ። እርግጠኛ ነኝ? እርግጠኛ። ምንም የለኝም። ቤቴንም ትዳሬን ኑሮን ጥዬ ወጥቻለሁ ብቻዬን። ኦኬ። እግዚአብሔር እንደዚህ ያለኝ ያሴሩብህን ሴራ፣ ያጠመዱብህን ወጥመድ፣ የጫኑብህን ቀንበር ዛሬ ሰበርኩታል። ሂድና ተከናወን። ተፈጸመ።